الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه ومن سلك على دربه واقتدى أثره واستنى بسنته إلى يوم الدين. أما بعد، الله عز وجل በጣም የሚወዳቸውን የሚያከብራቸውን የመረጣቸውን ነብዩን ሰለላሁ ዐለይሂ ወሰለም ታላቁን ሰው እንኳን አንተ ነብይ ሆይ አላህን ፍራ አላቸው። ለካፊሮችና ለመናፍቃን አትታዘዝ፣ አላህ አዋቂ ውስጥ አዋቂ ነውና ይላል። ኢነላህ ካነ ዐሊመን ኸቢራ ወተወከል ዐላ አላህ ወከፋ ቢላሂ ወኪላ። በአላህ ተመካ፣ ከዋቢ በኩል አላህ ይብቃ ብሎ ታላቁን ሰው አላህን ፍራ። እያንዳንዳችን ምን ያህል ያስፈልገናል ይሄ ምክር ይሄ ግሳጼ የሚለውን ያስገነዝበናል። ከዚያ በኋላ ለመላ ሙእሚኖች ያንኑ ምክር አስተላለፈ። ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ። እናንተ አማኞች ሆይ አላህን ፍሩ፣ ነፍስ ለነገ ያቀረበችውን ያዘጋጀችውን ታስተውል። ወተቁላህ አላህን ፍሩ፣ ኢነላህ ኸቢሩን ቢማ ተዕመሉን፣ አላህ የምትሰሩትን ውስጥ አዋቂ ነዋል። ወላ ተኩኑ ከለዚነ ከፈሩ፣ እንደነዚያ ከለዚነ ነሱ ላህ ፈአንሳሁም አንፉሰሁም፣ አላህን የረሱና አላህም ነፍሳቸውን ያስረሳቸው እንደሆኑት ሰዎች አትሁኑ። ኡላኢከ ሁሙል ፋሲቁን፣ እነዚህ አመፀኞች እነሱ ናቸዋል። አላህን ሲረሱ ጊዜ ራሳቸውን እንዲረሱ አረጋቸው። ለነፍሳቸው የሚበጅ ነገር እንዳይሰሩ፣ በገዛ ነፍሳቸው ላይ ክፋት እንዲሰሩ አደረጋቸው። አላህን መጉዳት የሚችል የለ። ሰው ሲያምፅ እኮ ራሱን ነው የሚጎዳው። አላህማ ምን ይጎለዋል? የተሟላ ልዕልና ነው ያለው። ያመፀ አይጎዳው፣ የታዘዘ አይጠቅመው። ለኛው ሲል ነው አላህ ያዘዘ። አላህን ፍሩ ብሎ ሙእሚኖችን አዘዘ። መላ የሰው ልጆችን የቀደምት የመጽሐፍ ባለቤቶችንም እናንተንም ደግሞ ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ተቁላህ፣ ከእናንተ በፊት መጽሐፍ የተሰጡትንም እናንተንም አላህን ፍሩ ብለን አደራ ብለናል ይላል። ይሄ ጥብቅ አደራ ነው። አላህን መፍራት ማለት አን ዩጣዐ ፈላ ዩዕሳ ወአን ዩሽከረ ፈላ ዩክፈር፣ ለሱ መታዘዝና አለመወንጀል፣ እሱም ማስታወስና አለመርሳት፣ አላህ አለ ብሎ ማሰብ ነው። ምክንያቱም አላህ በእውቀቱ ከሁላችንም ጋር አለ። እያንዳንዷን እንቅስቃሴያችንን እየታዘበ ነው። የልባችንን ውልታ ያውቃል፣ የአካላችንን እንቅስቃሴ ያውቃል። በጨለማ ውስጥ ብንሆን፣ በአደባባይ ብንሆን፣ ሌሊት ቢሆን ቀን ቢሆን ለሱ እኩል ነው። ሰዎች ከፍጡር እይታ ሲሰወሩ የተሰወሩ ይመስላቸዋል። የፈጣሪን ቁጥጥር ስለሚዘነጉ ነው። አንዳንድ መስሪያ ቤቶች ዛሬ አብዛኛው እየሆነ ነው ያለው፣ በር ስገባ ከካሜራ እይታ ስር ኖት ይሉሃል። ምን ማለት ነው? እንቅስቃሴህን ራስህ ብታስበው ይሻላል። እኛ ብንዘነጋ እንኳን የማይዘነጋ ቁጥጥር አለና የሆነ ችግር ቢፈጠር መለስ ብለን እናየዋለን ነው። በሰው እይታ እንኳን ሌባን እንቆጣጠራለን ብለው ያሰቡበት ካሜራ ደንቅረዋል። ይሄ ካሜራ ምናልባት ካገኙ ነው እንጂ አንዴ ከተሰወርክ ዳግም ላይ ያገኙ ይችላሉ። ምስሉን ብቻ ያገኛሉ። ከዛ የበለጠ ግን የትም ልትሰወረው ማትችለው ረብል ዓለሚን ያያል። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም في صحيح مسلم በመጣ ሐዲስ
لا يزني الزاني حين يزني وهو مؤمن عند زمتኛ ዝሙት በሚሰራ ጊዜ አማኝ ሆኖ አይሰራውም ማለት አላህ ያየኛል ቢል ኖሮ አይዳፈርም ነበርና ولا يسرق السارق حين يسرق وهو مؤمن ሌባ ሲሰርቅም አማኝ ሆኖ አይሰርቅም ولا ينتهب نهبة ذات شرف ክብር ያላትን ነገርም አይቀማም حين ينتهبها وهو مؤمن ሲቀማም አምኖ አይሰራም ጉልበት አለ ብሎ አንዱን ደካማ ቀምጦ ሲሄድ ከላይ ከሱ የበለጠ ጉልበት ያለው ፈጣሪ መኖሩን ዘንግቷል ይሄ ኢማኑ ወርዷል ማለት ይሄ ረቃባ ተዘንግቷል ተቅዋ ማለት እኮ ይሄ ነው ያየኛል አላህ ان الذي خلق الظلام يراني ያ ጨለማን የፈጠረ ጌታ እኮ ያየኛል ለርሱ አልጨለመውም ብሎ ማሰብ ነው ተቅዋ ማለት الله عز وجل ይሄንን ይነግራን ألم ترى أن الله يعلم ما في السماوات وما في الأرض በሰማይም ያለ በምድርም ያለ አላህ እንደሚያውቀው አታውቅም ما يكون من نجوى ثلاثة إلا هو رابعهم የሶስት ሰዎች ሹክሹክታ አይኖርም አራተኛው እሱ ቢሆን እንጂ ሶስት ነን ማንንም አልሰማንም ብለው የሆነ ጭቅል ቢያወጡ ክፉም ትሁን ደግ አራተኛ አላህ መኖሩን መዘንጋት የለባቸው ولا خمسة إلا هو سادسهم أمستنيام أمستم هنا عيسرهم سدستنيام السبيهون ولا أدنى من ذلك ولا أكثر إلا هو معه كزيان نسن كزي بزان إرسو عبراتشو بيهون انجي فاتسمو يلم تادا عبراتشو بيهون من دنهم ميمتاو اندات الدمو ثم ينبئهم يوم بما عملوا يوم القيامة የቂያማ ማለት የሰሩትን ያስረዳቸዋል ነው እንዴም ሰጣሃል እኔ አይቻለሁ መላእክት መዝግቧል ምስክር አለ አልታወቀም መስሎህ ነው እንዴ أنسيت أن الله يراك وأن ملائكة الله الكرام تكتب ይሄን ረሳህ እንዴ ይባላል ይሄንን የሚያምን ቀልብ ነው ተቅዋ አለው የሚባለው እየታየው ነው ሰው ሆኖ ሸርተት ማለት አይቀርም በኒ አደም ደግነቱ አላህ ቸር ነውና መለስ እንድንልና ይቅር በለን እንድንለው ብቻ ነው የሚፈልገው አቀለለው አውቃለሁ እናንተ ሸርተት እንደምትሉ ኩሉ بني آدم خطاء وخير الخطائين التوابون ቢያንስ ደግሞ ተውበት አድርጉ ጌታዬ የማይገባኝን ሰራው ዝንጉ ሆኜ ነፍሴ አታላኝ ሰይጣን ገፋፍቶኝ የራሴ ጥፋት ነው ካንተ ሌላ መሸሻም የለኝ ላመልጃ ወላመንጃ منك الا اليك ማምለጫም መደበቂያም መሸሻም ካንተ በስተቀር ካንተ ወዳንተ እንጂ ሌላ የለም ጌታዬ ያለ እንደሆነ አላህ አብሽር ይላል እኔ ትላንትናም ስታጠፋ ስትርሃለሁ ለሰው አላጋለጥኩም ዛሬም ሸፍኛ ያሳልፈሃለሁ سترتها عليك في الدنيا وانا اغفرها لك اليوم ችሮታው እንዲህ ነው ነገር ግን ችሮታውን ፈላጊ ስትሆን ማን አለብኝ ካልክ እኔ ያለው ተታመልጣለህ አይን المفر የትነው ማምለጫው ይላል ከአላህ لا ملجا ولا منجا منك الا اليك የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ማታ ማታ የሚላችሁ ተኙ ያሉት ለዚህ ነው ወዳንተው መጣሁ ቤት ሄዳለሁ ሌላ الملك ملكك والعز عزك والعظمة عظمتك والعبد عبدك لأنه يانت نقسناه يانت شمته يانت مشار مقطعت سلطانه يانت أنا باريانا يوم التوقيتي كانت شجيت لقبا يمتلبس نور يانجزي برحمته بزلته شفاني هذا الكلام تقوى مالت علبني بله نور مال بتشعل متن تتنككال በተቻለ መጠን አላህ ከከለከለው ትርቃለህ በተቻለ መጠን አላህ የሚወደውን ትሰራለህ ጎደሎ አይጠፋም ማለት ይቅር በላይ ትላለህ እንዲህ ከሆንክ ደግሞ አላህ መሐሪ ነው واني لغفار لمن تاب وآمن وعمل صالحا ثم اهتدى እኔ በጣም ምህረት ሰፊ ነኝ كثير المغفرة ነኝ ለተመለሰ ላመነና በጎ ለሰራ ከዛም ቀናውን መንገድ ላይ ያዘ መሐሪ ነኝ نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم
في صحيح البخاري عند حديث አለ ሰውየው ጥፋት አጥፍቶ በኋላ ተጸጽቶ ማረኝ ያለ እንደሆነ عرف عبدي أن له ربا يغفر الذنب ويأخذ به ባሪያዬ ለካ አውቋል በኃጢአት የሚይዝ ምህረትም የሚያደርግ ጌታ እንዳለው አውቋል قد غفرت له ምሬዋለሁ ነው የሚለው رب اغفر لي የምትለዋን ትህትና ከኛ ይፈልጋል ፍጹም መሆን አንችልም በተቻለ መጠን ግን ጥንቃቄ ያስፈልገናል ይሄ ነው የአላህ ወሲያ ነብዩ ሰለላሁ ዐለይሂ ወሰለም የሚያህል አላህን ፈሪ አለ እንዴ ተቅዋ ሃሁና ብለዋል ተቅዋ ያለው እዚህ ነው ብለው ወደ ራሳቸው ደረስ ነው ያመለከቱት የሳቸው ቀልብ እንግዲህ يعني معدن التقوى ነው ተቅዋ ምንጩ እዚያ ነው ይሄንም ያህለውን ሰው እተቅላህ አላቸው አላህን ፈራ አሁንም ያስፈልጋል ተጨማሪ የአላህን ክብርና ልዕልና ይበልጥ ልታውቅ ይገባል ያንሸራተቱ ይችላሉ አዙሪያን ያሉ ሰዎች ወላ ተطع الكافرين والمنافقين አስመስለውብህ እንዳያሳስቱ ተጠንቀቅ ان الله كان عليما حكي ነው ምን ተሰወረው خبيرا خبير የምትለው ደግሞ የበለጠ ረቂቅ ናት አገላለጿ ውስጥህን ያውቀዋል يعلم خائنة الأعين وما تخفي الصدور ያይን ከዳተኞችን ያውቃል ባይነ ጥቅሻ የምታወራውን ሰው ያልተረዳውን አላህ ያውቃል መልከት ብለህ የምትሰራውን ጥፋት አላህ ያውቃል ስለዚህ ትልቁ ማለት ተቅዋ ማለት አላህ ከኔ ጋር አለ ያየኛል ይሰማኛል ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء ይሄንን ልቦናችን ውስጥ በደንብ ልናሰርጽና እኛ ደግሞ ከአላ አላህ ምንም እንዳልሆነ ማወቅ ያስፈልገናል ምን ነበርና አላህ አሁን የሆነውን እንድንሆን ባይፈቅድ ኖሮ ምንም አልነበርንም ለም يكن شيئا مذكورا በገዛ ጸጋው ማዕሲያ ላይ የታገዝንበት ነው እሱ ለግሶ እሱ በሰጠን ጊዜ ጉልበት ዕውቀት ከሱ የምንብቃቃበት ማይክሮ ሴኮንድ የለም ሽርፍራፊ ነገር የለም ሁሉም ድሆች ነን ከጃዮች ነን يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ ወደ አላህ ከጃዮች ባለጉዳዮች ናችሁ ነው ማለት እቺ ማወቅ ነው የሚፈልገው ምን ጊዜም አንተ غني አትሆንም الغني هو الله وأنت الفقير የተብቃቃው አላህ ነው አንተ ደሃ ነህ ብርቱ አላህ ነው አንተ ደካማ ነህ ሰጪው አላህ ነው አንተ ከጃይ ነህ ስለዚህ ከአላህ ወዴት ትሸሻለህ ጥገኛ ነህ ችሮታው የመጣውም ከሱ ነው መቅጣት ከፈለገ የሚችለው እሱ ነው ይሄንን ነው ልባችን ውስጥ አስርጸን መቀመጥ ያለብን አላህ ወደ ደጉ ይመልሰን ከክፉ ይሰውረን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين اللهم آت نفوسنا تقواها زكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم اغفر لنا ذنوبنا وإسرافنا في أمرنا وانصرنا على القوم الكافرين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الهدى والتقى والعفاف والغنى اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون